የእምነታችን መሰረት ኮንፌሽናል ሉትራን። አሁን እነሱ ጋር በዛች መሀል አሁን አንድ ሰው መጥቶ መንገድ ላይ አምኛለሁ፣ አዎ ቄሲስ እየመጡ እሺ ልመልስልህና ልወጣ። ሌላ ጥያቄ ግን እንዳትጠይቁልኝ ቃል ግቡልኝ። አንተ ይቀበሽ አልጠይቅም። የ1 ሚሊዮን ዶላር ጥያቄ ግን አለን። ግን ኢትስ ኦኬ። ቆይ አንድ ሰው ኦኬ በክርስቶስ ትምህርት መሰጠት አለበት። ትምህርት እየተማረ ነው። ኦኬ ትምህርት እየተማረ በመሃል ላይ ያልገባውን እየጠየቀ በራሱ ፍላጎት ገና ነኝ፣ አይ ልቆይ፣ አልገባኝም እያለ ራሱ እንዲና የሚያረክ ከሆነ ኃላፊነቱ የራሱ ነው። ነገር ግን አሁን ገብቶኛል ተረድቻለሁ ብሎ አይ ትንሽ እስኪ ተረጋጋ፣ ትንሽ ተማር ብላ ቤተክርስቲያን የምታቆየው ከሆነ እና ሰውየው ግን ለመጠመቅ እየጓጓ በድንገት ቢሞት ምንም ጥያቄ የለውም ይድናል። ምክንያቱም እግዚአብሔር ቁርጥ ውሳኔህን ያያል። የመጨረሻው እሱ ብቻ አይደለም። አንድ ሰው ጥምቀት ዛሬ ሊጠመቅ ቀጠሮ እሁድ ሆኖ ቀጠሮ ይዞ ቅዳሜ ማታ ነፍሱ ብታልፍ ይድናል ብለን ነው የምናምነው። ትንሣኤ ልቡና፣ ትንሣኤ ህሊና፣ ትንሣኤ ልቡና ከአክሽን ይቀድማል። እናመሰግናለን። እግዚአብሔር አክብርልን። ቀሲስ ተጨባብጠናል። አንዴ እኛ ዝም ብላችሁ ይሄ የሚሰራው ለማን ነው? ኤክሰፕሽናል ለሆነ ጉዳይ ብቻ ነው። ኤክሰፕሽናል ኢሹዎች አሉ በእኛ ቤተክርስቲያን። ለምሳሌ የማቴዎስ ወንጌል ምዕራፍ 3ን ስንተረጉም ጥምቀት 8 አይነት ጥምቀቶች አሉ። በብሉይ ኪዳን የምሳሌ የሆኑ ጥምቀቶች አሉ፣ 4 ምሳሌ የሆኑ በብሉይ ኪዳን። በሐዲስ ኪዳን ግን አማናዊ የምንላቸው አሉ፣ ኤክሰፕሽናል የሆኑ ጭምር ማለት ነው። ለምሳሌ ደመ ሰማዕታት የምንለው አለ። ጥምቀት ዋናው ጥምቀት ጌታችን ተጠመቁ ያለባት የልጅነት ጥምቀት፣ የኃጢአት ስርየት የምናገኝባት ጥምቀት ለሁሉም የሚሰራው ይሄ ነው። ነገር ግን ይሄ የማይሰራበት ነገር ቢኖር ኤክሰፕሽናል የሆነ ነገር ቢኖር ቤተክርስቲያናችን ምን ትላለች? ደመ ሰማዕታት የሚባል የሰማዕታት በደም የሚጠመቁት ጥምቀት አለ ትላለች። ምንድነው እሱ ሲባል እኔ ክርስቲያን ነኝ፣ አንድ ጓደኛዬ ደግሞ ሌላ እምነት ላይ ያለው የሆነ አገር ላይ ስለ ክርስቶስ ስመሰክር ደሜ ሲፈስ ቢያይ እግዚአብሔር መንፈስ ቅዱስ በእኔ ላይ ስራ ሲሰራ አይቶ ያየውን ነገር ቢያምን ይሄ ሰውዬና እኔም በሰው እምነት አምናለሁ ብሎ አብሮ ደሙ ቢፈስ ሰማዕትነትን ቢቀበል ምንም፣ ምክንያቱም ካህን ጋር መድረስ አይችልም፣ ቤተክርስቲያን መድረስ ለምሳሌ ሊቢያ ላይ የታረዱ ልጆች አሉ። ሊቢያ ላይ የነበሩ ክርስቲያኖች መካከል አንድ ሙስሊም ቢኖርና አላሁ አክበር ካላላችሁ እንገላችኋለን አሏቸው። ኦኬ ግደሉን እንጂ እኛ አንሰልምም ብለው ሲሞቱ እዚያ ውስጥ አንድ ጴንጤ ወይ አንድ ሙስሊም ከወንድሞቹ ጋራ ክርስቲያኖቹን አይቶ እኔም በእናንተ አምላክ አምናለሁ ብሎ ሰማዕትነትን ቢቀበል ደሙ እንደ ጥምቀት ሆኖ ይጸድቃል ትላለች ቤተክርስቲያን። ይሄንን ታስቀው ኤክሰፕሽን አለው። ግን ይሄ ምንም ችግር የለም። እሱን እንግባ። እንደዚህ ያሉት ነገሮች አሉ። ሌላም አለ። እሱን ለሌላ ጊዜ እናወራለን። ችግር የለም ቀሲስዬ፣ እሱ ችግር የለም። እኔ አሁን የኔ ጥያቄ ኤኒዌይ መልሰው ታልበል። ያው ሰውየው ሰኞ ለተአምኖ የሚያጠምቁት ካህን እሁድ ነው የሚመጡት ቢባል ከሰኞ እስከ እሁድ ይህ ግለሰብ ድኗል ነው አይደል ያሉት? ትክክል ነኝ? ጆሮዬ ነው ዳኒ? ኤግዛክትሊ እንደዛ ነው ያሉት። ስለዚህ ኦርቶዶክስ እንደሚታወቀው እንግዲህ በዛ ከሆነ ተጨባብጠናል። ስለዚህ እኔም እስማማለሁ እኮ ትክክል ነው። ምን ይሄ ለኛ ከቀሲስ ጋር ማለት ነው። ከቀሲስ ጋር ቀሲስ ያው አንድ ቀን መምጣታቸው ኤኒዌይ እውነት ጥሩ እንትን አላቸው። ለማንኛውም ያው ዞሮ ምንድን ነው በነገራችን ላይ እንደዛ አላሉም። ሰውየው ቢሞት ነው ያሉት። ቢሞት ይድናል። ቢሞት ነው። እኛስ ምን አለ? ቢሞትማ ሁሉም ሰው ነው የሚያምነው። ቢሞት ብቻ ማለት ነው። እሳቸው ግን የመለሱት ቢሞት ነው ያሉት። እሳቸው ቢሞት ብቻ አይደለም። እሳቸው ያሉት ምንድን ነው? አንተ ቆይ ገና አልደረስክም በሚቀጥለው ምናምን ቢሉ ነው ያሉት እንጂ ቢሞትማ እሱ የሁላችንም ኦልሬዲ ተስማምተናል።
እኔ እኮ የጠየቅኩት እሱ አይደለም። አንድ ሰው አምኖ እስኪማር ወይም ሁለት ነገር ያነሱት እዚህ ጋር ወይም ይታርጊው ሁለት ነገር አንስተዋል እዚህ ጋር። አንደኛው እየጠየቀ እየተማረ ከዛም ቆይ አልደረስኩኝም አምኛለሁ፣ ነገር ግን ጊዜ ይሰጠኝ እያለ በራሱ ኃላፊነቱን ይወስዳል። አንድ እሱን አሉ። ሁለተኛው ደግሞ ቤተክርስቲያን ደግሞ ቆይ ተረጋጋ፣ ወይም ደግሞ በሚቀጥለው ሳምንት የጥምቀት ጊዜው ካለ በዛ መሀል ያለው እኔማ በመሀል ሞቷልማ እሱን እኮ ተነጋግረን ጨርሰናል። እሱም ራሱ አንድ ቼክ ፖይንት ነው ሰው። ስለዚህ ጥምቀት አብሶሊት ኔሴሲቲ አይደለም የሚለውን እኮ ነው መጨረሻ ላይ የምናመጣው። ስለዚህ እሳቸው እኔ እንደገባኝ ቤተክርስቲያኒቷ ያለው ባለው ጊዜ እንዳታረጋቸው አላረጋቸውም። ነገም እኮ ከተሳሳትን ነገም ይመጣሉ እኮ ከተሳሳትን ረጅም እሳቸው ያሉት እኔ ያልነው እኮ የተጨባበጣችሁት ቆይ አንዴ ቆይ ዳኒ እኩል አናውራ። ቆይ የተጨባበጣችሁት ሰውየው ቢሞት ያ ሰው ይድናል። ምክንያቱም ትክክል ነው። ያ ሰው አምኖ እስኪ ሳይጠመቅ ከሞተ ይድናል። ምክንያቱም አምኖ ያ ሰው ልክ ነሽ። እሱ ልክ ነው። አምኖ እስኪ ማለት እሳቸው ያላሉትን እያላስሩ ነው። ግን እኔ ያላሉትን አይደለም ካልኩኝም ማለት ነው። አንድ ጊዜ በእናታችሁ ጨቆናችሁ ካልኩኝም ይቅርታ ጠይቃለሁ። ግን እኔ እኮ ዋና ጥያቄ እሳቸውም ገብቷቸዋል እኮ እኛ ሰውየው መጠመቅ እየፈለገ ቤተክርስቲያኒቱ ግን ካህኑ መጥተው የሚያጠምቁት ወይም ደግሞ የተዘጋጀ አድሚኒስትሬሽኑን የጥምቀቱን ሂደት ለማድረግ ያልተዘጋጁ ነገሮች ቢኖሩና በሚቀጥለው ሳምንት ቢተላለፍ ወይም እሁድ ሰኞ ተቀብሎ ለእሁድ ከማን እንደሚያጠምቅ ወይ ደግሞ የሆኑ ነገሮችን እስኪስተካከል እሁድ ዕለት ነው ጥምቀትህ ቢባል ይሄ ሰው ድኗል ነው የኮኔ ጥያቄ። ሞቷልማ እሱ መስቀሉ አጠገብ ያለው እኮ በአንዳንድ ኤክሰፕሽናል እኮ አለው ብለን ትተናል። እሱ ምን አስተያየው? ስለዳነ ነው። በቃ እኮ ሲሞት የዳነው እኮ ስለዳነ ነው። ስለዳነ ነው። ግን የኔ ጥያቄ እሳቸው አንደርስታንድ አድርገውኛል። ኦፍኮርስ ሰውየው እኮ በቃ አምኗል። ያለ እምነት እኮ የሚሆን ነገር የለም ብሏል። አሁን የእኛን አናሊሲስ ትተን ዝም ብዬ ሮሜ ላንብብላችሁ ፕሊስ። አሁን እኔ ምንም ወደ ማንም ሳላዳላ ቃል በቃል ሮሜ ምዕራፍ 3 የተወሰነውን ፓርት ምዕራፍ 4 እና ምዕራፍ 5 ላንብብላችሁ። ምክንያቱም የራሳችን አናሊሲስ ችግር እየፈጠረ ስለሆነ ጀስት በተርታ ነው የማነባው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እዚህ ጋር ምንም ነገር አልጨመረም። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለውምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብርም ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኘውን በደሙም የሆነው ማሰሪያ አድርጎ አቆመው፣ ኢየሱስም ማለት ነው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱንም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህታችን እንግዲህ ከወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? አዎ፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይሆንም፣ ሕግን እናጸናለን። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እዚህ ጋር ልብ አድርጉ። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይሄን አክል ካነበብኩኝ ይበቃል። ዝርዝር ውስጥ አንግባ፣ እንጨርስ ብዬ አስባለሁ። የምትጨምሩት ነገር አለ? ማጠቃለያ መቅዲ የምትይው ነገር አለ? ጥያቄ አለኝ ዳንዬ፣ ይቅርታ በመሀል ገባው። እሺ መጠየቅ ትችያለሽ። ፕሮፋይል እየቀያየርሽ ሰው ግራ እያጋባሽ። ቀይሬ እኮ አይደለም፣ ቤቴ ማዕበል መቶት ነው። እንዲያውም ኮምፕሊክ አድርጉልኝ ነው። ሙሉ ለሙሉ አስወጥቶኛል። ከንቱ ነው። የሄሉ ፓስተር ሄሉ
በሚል አካውንት የምታውቋት እህታችን ነች። የተወደደች የጌታ አገልጋይ ትንታግ የሆነች ገብታችሁ 50 ጊዜ በጣም ደግሞ ልባችሁ ሩህሩህ የሆነ ሰው ደግሞ 100 ጊዜ ኮፒ ሊንክ አድርጉላት። ሩህሩህ ካልሆናችሁ 50 ይበቃል። አዎ ይበቃል። ኧረ ብቻ መታ አድርጉልኝ። ጥያቄ ምን እንደሆነ ታውቃለህ ዶክተር ዳኒ? ሁላችሁን ሰላም ብያለሁ። የተወደዳችሁ መምህር እያሉ ነበር ታውቃለህ። አንድ ቁጥር የጻፍኩት በእርግጥ ፕሮፋይል ተቀይሯል፣ ግን ጥያቄ ምንድነው? በጣም ኦኬ። እንዴት ነህ? ፕሮፋይልሽ እውነትም ያስታስታል በጣም። ምን ላድርግ ማዕበል መጥቶታልና አስመልሱልኝ ወንድሞቼ። ግን ጥያቄ ምንድነው? አሁን መምህር የጠየቁት ጥያቄ እሳቸው እያሉ ነበር አንድ ቁጥር የጻፍኩት። ምናልባት አጋቶን ከስር ስላለ ገብቶ መመለስ ከቻለ ቢሞት ምናልባት አጋቶን ግባ ልኬልሃለሁ። አጋቶን ቢገባ የቤተ ክርስቲያናችን ትምህርት ነው ስላሉ ብዙ ግን አንቆይም። አጭር ነው ጥያቄ። ምንድነው ጥያቄ? ምናልባት ቢሞት ሳይጠመቅ ቢሞት ይድናል አሉ ማለት ነው። እሺ ይሄ ሰው ባይሞት እና ባይጠመቅ ይድናል ወይ የሚል ጥያቄ አለኝ። በቤተ ክርስቲያኑ አስተምሮ ሳይጠመቅ ቢሞት ይድናል አሉ። ይድናል አሉ። እሺ ከዳነ ቢሞት ይድናል አሉ። ኦኬ ባይሞትስ እና ባይጠመቅ ይድናል ወይ እኮ? ባይጠመቅ ማለት ነው ማለት ነው። አሁን አብራሪ ምን መሰለህ? ለምንድን ነው የማይወስደው? የሚወስደው ሳይሆን አልወስድም በሚል ስሜት ሳይሆን ምክንያቱም ለመሰለ በእምነት መዳን አለ ብለው አይቀበሉም እና እንዴት ነው ቢሞት ይድናል የሚል ማብራሪያ የሰጡ ስላልገባኝ ነው። ቤተክርስቲያኑ አስተምሮ ነው ሲሉ ስላልገባኝ ነው። ቤተክርስቲያኑ እንደዛ አታስተምርም። ምክንያቱም አንድ ሰው መጠመቅ አለበት። መጠመቅ ብቻ አይደለም ለመዳን ቅዱስ ቁርባን መውሰድ አለበት፣ ሜሮን መውሰድ አለበት፣ ድነቱ ፍጹም እንዲሆን ማለት ነው። እነዚህን የቤተክርስቲያን ምስጢራት ካልወሰደ ድነዋል ብለው አያምኑም በቤተክርስቲያኑ አስተምሮ። እና እንዴት ሊድን ቻለ የሚለው ጥያቄ ስለፈጠረብኝ ነው። ቢሞት ይድናል አሉ። ምክንያቱም ለምሳሌ አሁን አንድ ሕፃን ልጅ ቢሞት በቤተክርስቲያኑ አስተምሮ አንድ ሕፃን ልጅ ቢሞት ሳይጠመቅ ኢቭን በቤተክርስቲያን ቅጥር ግቢ ውስጥ እንኳን አይቀበርም፣ እንዲቀበር አይፈቀድለትም በእነሱ ስርዓት ውስጥ። እውነት ነው። ኦፍ ኮርስ። ለምን ደሞ አይቀበረው? ይቅርታ መጠየቅ። ክርስቲያን አልሆነማ፣ ቤተሰብ አልሆነም። ማይ ጋድ። ስለዚህ የ10 ቀን ልጅ ቢሞት ኦርቶዶክስ አትቀበረው? ኦፍ ኮርስ። እኔ ነገርኩህ፣ የኔ ፋሚሊ ውስጥ የተፈጠረው ነው። የምን ውሸት ነው? የኔ ፋሚሊ እኛ ቤት 4ኛ የተወለደች ሕፃን ልጅ በ9ኛ ቀኗን የሞተችው። እኔ ቤተክርስቲያን አንቀብርም ብለው ቤታችን ጓሮ ነው የቀበሯት። ምንም ውሸት የለም። ሪል የሆነ ትምህርታቸው ነው። ኦርቶዶክስ በዚህ ምክንያት ነው። መቅዲ ኦርቶዶክስ ማንሆነ በዚህ ምክንያት ነው እንዴ? ይሄ እኮ ሲሪየስ እውነት እኮ ነው። ቀሲስታቸው ቀን አይመልሱልንም እና እስቲ ግቡና ይመልሱልኝ። ቀሲስ ውሸት ነው እያሉ ነው። አረ የምን ውሸት ነው እንዴ? ማስረጃ እርሱ አሉት ወይ አንቺ ያለሽ እንዴ? እኛ ቤት እኮ አልኩ፣ የኔ እህት እኮ አልኩ፣ እኛ ቤት 4ኛ የተወለደች ልጅ እኮ አልኩ 9ኛ ቀን ላይ ሞታ ነገርኩ እኮ። ቤተክርስቲያን ቅጥር ግቢ አትቀበርም፣ ስላልተጠመቀች አትቀበርም ብሎ ጓሮን የተቀበረችው ስላልተፈቀደላት። ማይ ጋድ። ስለዚህ ከሜሮን በተጨማሪ ይሄም ችግር አለ ማለት ነው። እኔማ ተቀበል እንትን ለአእምሮ ማጣፈጫ ለምን ያወራል? የቤተክርስቲያን ትምህርት አይደለም። ኖ ስለከበደኝ ነው የጠየኩሽ ሄሉዬ እንጂ ያ እሱን የሄሊን እንትን እናደርጋለን። አንድ የተጠየቀው ጥያቄ አንድ ሰው አምኖ እዛም ተበደላል። አንድ ሰው አምኖ ካልተጠመቀ መጠመቅ እየቻለ ካልተጠመቀ ሪቤሊያን ነው። ይሄ ሰውዬ አላመነም። ስለዚህ ያ ሰው ግን ለመጠመቅ እየፈለገ ከልቡ አምኖ ነገሮች ሳያመቻቹ ወይም ደግሞ ቢሞት ወይም ደግሞ በሚቀጥለው ሳምንት ነው ቢባል በፍጹም ይድናል ነው። ይሄ ነው እኛ ትምህርት። አልጠመቅም አምኛለሁ እንጂ አልጠመቅም ቢል ግን መጡ እንዴ
አስገባቸው አስገባቸዋለሁ። ባይ ዘ ዌይ ትልልቅ ሰዎች እኮ ነን። ቀሲስ ዲበኩሉ አሁን ሄሉ የተናገረችው እውነት ከሆነና እርስዎን እያወቁ እየተናገሩ ከሆነ ቤተሰቡን ደብል አድርገው እየጎዱ ነው ማለት የቤተሰቡን ሀዘን እጥፍ እያደረጉ ነው። እንደ እናቴ እስካሁን ድረስ ከባድ ሀዘን አለባት በዚህ ሲሪየስሊ ነው የምነግርህ። እኔ አም ሶሪ አዝናለሁ። እንዴ ይሄ ከባድ ነው። ይሄ ያሳዝናል። አም ቬሪ ሶሪ። በዛ እንትን አይደለም። እሱን እንግዲህ ሌላ ጊዜ ሌሎች አሁን ችግሩ ምንድን ነው? ወይ የተጻፈ ነገር ወይ ሳብ መጀረጥ አድርገን የምናነበው ነገር ስለሌለ ነው። ዲፔንድስ ሰው መጥቶ በሚናገረው ነገር እና እንዳልኳቸው እኔ አሁን መጽሐፌን ፊት ለፊት አድርጌ ነው ያነበብኩት ኮንፌሽናል በመሆን እንደዛ አይነት ነገር ቢኖራት እኮ ደስ የሚል ነገር ነበር። አትሊስት ይሄ ነው እነሱ ባይኖሩ ራሱ ይሄ ነው ብለን መናገር እንችላለን። ከዛ አኳያ ግን እንደዚህ አይነት እንትን ከሆነ ከባድ ነው። ለማንኛውም ወገኖች ተባረኩ። ቴንክ ዩ እወዳችኋለሁ። መቅዲ ጽፌልሻለሁ። ሀንዬ ጸጋው ወደ በኋላ ካላችሁ እንገናኛለን። ዳኒ ዩ አር